እናንተ ጦርነት ቢበቃንስ? ጦርነት ቢበቃስ ምን ታስባላችሁ? እስቲ ንገሩኝ። ጦርነት ቢበቃ ምን እያሰባችሁ ነው? ከጦርነት ምን አገኘ ነው? እስቲ የተገኘ ነገር አለ? የተገኘ ነገር ካለ ንገሩኝ እስቲ። ጦርነት ቢበቃንስ? ይህ ሊባኖስ ሚዲያ ነው። የዛሬው ወሬያችን ምን አይነት ወሬ መሰላችሁ? ዛሬ የማወራችሁ ጦርነት ይብቃን የሚል ነው። ጦርነት ይብቃን። ኧረ እንዴ እናንተ ተው እንጂ ጦርነት ይብቃን። በቃ አለቀ እኮ። ከዚህ በኋላ ጦርነት በቃን። እርስ በርስ ተባላን። የጦርነት አስከፊነት እናንተ። ጦርነት እኮ መጥፎ ነው። በቃ አልነው አይደል? በዚህ ግባ፣ በዚህ ውጣ፣ በዚህ ተባለ። በቃ ጦርነት ይብቃን። አውዳሚ ነው። ዛሬ ደግሞ ሰምታችኋል። ከጦርነት ባሻገር ከጦርነት ፍንዳታ ምናምን ባሩ ሽታ ባስተቀር ደግሞ ዛሬ በጋሞ የደረሰውን እንትን አይታችኋል። የመሬት መንሸራተት እንዴት ነው እናንተ? እግዚአብሔርም ተጣልቱን ነው መሰል። እግዚአብሔር ተጣልቶናል። እኔ እውነቴን ነው። እግዚአብሔር ተጣልቶናል። በጋሞ እኮ ይኸው ከ95 በላይ ሰዎች ይኸው በመሬት መንሸራተት አይታችኋል አይደለ? በጋሞ ያሉት ወገኖቻችን በመሬት መንሸራተት ጠፉ። በዚህ ጦርነቱ አለ በፋኖ ጋራ ከኤርትራ ጋር አሁን ደግሞ ከትግራይ ጋራ እኛም በለው ግፋ በለው እንላለን። ያኛውም አለቅም እሰጣለሁ ይላል። እስቲ ይብቃን። ኧረ ይብቃን እናንተ። ኧረ እስቲ ይሄ ጦርነት የሚበቃበትን ምንድን ነው መፍትሄው ትላላችሁ? እስቲ ንገሩኝ መፍትሄው። እኔ መፍትሄ አለኝ። መፍትሄ እነግራችኋለሁ። ይሄ ጦርነት የሚቆምበት መፍትሄ አለኝ። ከተስማማችሁ፣ ከኔ ጋራ ከተስማማችሁ ጦርነቱ የሚቆምበት መፍትሄ አለ። ምንም በቃ እውነት በቃ ጦርነቱ የሚቆምበት መፍትሄ አለ። ጦርነት እንዴ! ጦርነት እኮ መጥፎ ነው በእውነት ጦርነት። ወይ አንድ ሳቅ እኮ ነው በቃ። አንዳንድ ጊዜ እኮ ሳቅ ያስቃል። ነገሮች ካለፉ በኋላ ነው እንጂ የሚያስቁ ያው ስለ እውነቱ አይደለም። እና ስለ ጦርነት የገጠመን ልንገራችሁ። አንድ ጊዜ ያው አናኝና ከንትን ምንድን ነው ከቀብሪ ዳሃር ዱር የምትባል ቦታ ያው 3ኛ ብርጌድ ፓራ ኮማንዶ እዛ ነበረ እና እንትኑ 32ኛ ሻለቃ ከዱሬ ወተን ወደ ዋርደር ለጦርነት ቦታውን ለቀን እዛ ነው ጠላት ወደዛ አካባቢ ነው ያለ ተብሎ ስንሄድ አሁን ከዱሬ እንደወጣን ሌሊቱ ሙሉ ስንጓዝ አድረን የሽላቦን መንገድ ሽላቦ የሚባላል ይሄ ነዳጅ አለበት የተባለ የተፈጥሮ ጋር ኢትዮጵያ እኮ ዳቦ እኮ እንዲህ የሚገመጥ እኮ ዳቦ ነው። ኢትዮጵያ የምትሉት እኮ ነው ዳቦ በኢትዮጵያ ውስጥ። ኢትዮጵያ እኮ ምድሩም ውስጡም ላውም ውጩም በቃ ዳቦ እኮ ነው። ኢትዮጵያ እኮ ዳቦ ናት እናንተ። እኛ እርስ በርሳችን ተባላን እንጂ እንኳን ለእኛ እኮ ለስንት ሺህ ህዝብ የሚበቃ እኮ ምድር ናት እኮ ኢትዮጵያ። እኛ ተባላን። እኛ እርስ በርሳችን እርስ በርስ መገዳ ምንድን ይሁን? ጥፋታችን ምንድን? የመጣብን መከራ ምንድን ይሁን? እናንተ እስቲ ንገሩ። ምንድን ነው? ምከሩ እንጂ ዝም ብሎ ማለት እኮ አይደለም። በዚህ ጦርነት መጣ እንደዚህ ሆነ ማለት አይደለም። አንዳንዴም ደግሞ ቆም ብለን እስቲ እናስብ። እውነቴን እኮ ነው። እስቲ ቆም ብለን እስቲ እናስብ። ምንድን ነው ጦርነቱ የገጠመን? ከጦርነት ያተረፍነው ነገር ምንድን ነው? ወደ ጦርነት ሲወሰደን ነገር ምንድን ነው ብለን ከላይ እስከታች ያለው እስቲ ኧረ እንዴ
እናንተ ጦርነት እኮ እንደዚህ ስታወሩት ቀላል ይመስላችኋል እንጂ እናንተ እዛ በውስጡ ብትኖሩበት እኮ ጦርነት አሁን ይህንን ለብሶ ጄኔራሉ፣ ሻለቃው፣ ኮሎኔሉ፣ ምኑ ፋኖ በቁምጣ በምን ሲሄድ እኮ የማይፈራ መስሏችሁ ነው? ሞት ጋር እኮ ነው እየተፋገደ። በጣም እኮ ነው የሚፈራ እንደ ጦር ሜዳ ወታደር፣ ጀግና ወታደር ግን ፍርሃት አለ። ደመነፍስ የሚባል እንዲህ እኮ ነው የምትርበደበዱ ውስጣችሁ። ጠላት መጣ ከተባለ ምሽግ መጥቷል እየመጡ ነው ከተባለ እንዲህ ነው የምትንቀጠቀጠው። ጥይት ያው ባሩድ ሲሸት ነው ፍርሃቱ ምኑም አብሮ ይሄዳሉ። ከጥይት ከድምፁ ጋር ዷ ሲል ፍርሃትም አብሮ ዷ ብሎ ሄድዳ የዛን ጊዜ ሌላ ሰውነ ጀግና ትሆናለህ እንጂ ጦርነት ማንንም የሰው ዘር የተባለን ያስፈራል። እና እንዴት ነበር የጀመርኩት? ታደነጋግራላችሁና ቆይ ምን ነበር የጀመርኩት? እያወራሁላችሁ የነበረ ምንድን ነው ንገሩኛ። አዎ ስለ ድሪ ነው። ድሪ ሽላቡ፣ ስለ ሽላቡ። አይ ሽላቡ ዳቦ ብዬ ነዋል። አዎ ዳቦ የሽላቦ እንትን እኮ የኢትዮጵያ ምድር ሽላቦ እኮ ውስጡ ውቅያኖስ ነው። እንትን ጋዝ፣ የተፈጥሮ ጋዝ በዛ በወዲያ በግራ በኩል ደግሞ እንትን አለ ጋዝ ድፍድፉ ድፍድፉ ነው አሉ። ደንበኛው ድፍድፍ እዛ እንትን ውስጥ ያለው ይሄ በሽላቦ በስተቀኝ በኩል ድፍድፉ ሬንጅ የሚመስለው ድፍድፉ እዛ በቃ ስንትና ስንት ውቅያኖስ። በዚህኛው በኩል የተፈጥሮ ጋዝ ዝም ብሎ እንደ ውሃ የምትቀዱት የምትመጡት አለ። ሳብ ታረጉና በቃ ፈለቆዝ ነው። ያ እኮ ሁሉ እንደ ኡጋዴ እኮ ያለው እዚህ ሽላቦ አካባቢ ያለው እኮ ነው የምላችሁ። በሌላውማ ምድር ያለው ተውት፣ ወርቁ፣ ብሩ፣ አልማዙ ምኑ። ኧረ እናንተ እኛ እኮ መስማማት አቃተን እንጂ ውይ እኛ እኮ መስማማት አቃተን እንጂ በሰው ሀገር ማንንከራተት፣ በየአረብ ሀገሩ ብግርድና እንሄድም ምን አንልም። እኛ እኮ ቁጭ ብለን እንደ ሰርተን ተዝናንተን በልተን ጠጥተን ጠግበን ህዝባችን ጠግቦ ሌላ እኮ የምናስጠጋ ያለ ሀብት ላይ ነው እኮ እግዚአብሔር ያስቀምጥ። እናንተ ለኢትዮጵያ እኮ የተቀመጠችው እዚህ እንደዚህ አይነት ቦታ ላይ ነው። ግን ምንድን ነው ጠፋ? ምን መስማማት ጠፋ? ምን መቀባበል ጠፋ? ምን እኔ በላይ ጠፋ? ምን እንዴት እኔ አንተን አልሰማም? በቃ ያላል። እሳት ደግሞ የሚለኩሳለ። አንተማ ዝም ካልክ፣ አንተ ሰላም ከፈጠርክ እኮ በዛ ማዶ ያለው ከሰረ ነው። እዛ የሚያመልጠው ይሄን የሚያመርጥ እዛ ከሰረ ይዘጋበታል። ስለዚህ በዚህም በዛም ብሎ በላው። እንዴት ነው አንተን በላ እንዴት ነው አንተን እንዳንተ አይነት ጀግና አለ እንዴ? አንተ እንዴ ይላል። በቃ ያ ውሰድ፣ በነፃ ውሰድ ይላል፣ ይቀበላል እርስ በርስ። ኧረ እንደው ፈጣሪ እንደው ምን ነው እንትን ምህረት ያምጣል እናንተ። ወይ ጉድ! አንድ ሰውዬ ነበሩና አሉ ስለ ጦርነት ሲወራ እንዴት ምንድን ነው ዛሬ የምነካኝ ዝብርቅርቅ ያወጣ። ያው መልካም ነገር ለኋላ ስመጣ እኮ እንደዚህ እኮ ነው እናንተ። ሰው መልካም ነገር ሲያስብ ነገሩ ሁሉ ዝብርቅርቅ ይልበታል። አሁን ዝብርቅርቅ አለብኝ። አሁን ላወራላችሁ የጀመርኩት ወሬ ነበር አይደል? ዘበረቅን አንድ ሰውዬ አባባ ተስፋዬ የሚባሉ ነበረ። አንበሳው እንደዚህ ብሎ መጥቶ ጤንቸሏን ነይ ሲላት እንደዚህ ያደረገው ይሉ ነበር አባባ ተስፋዬ ነፍሳቸውን ይማረውና። እና አሁን ምንድን ነው የምላችሁ ጦርነት ይብቃን። ይሄ ጦርነት የሚበቃበት መንገድ ምንድን ነው? እስቲ መላ ፈልጉ። መላ እኮ አዳት አሁን ከኢትዮጵያ መላ ይጥፋ፣ ከአበሻ መላ ይጥፋ። ኧረ መላ ይጥፋ። ከዛ አዎ የሽላቡ ልጨርስላችሁ። አሁን ከዱር የወጣና ሽላቡ ሄድ። አሁን ስለ እንትን ነው ስለ ፍርሃት ስለ መንቀጥቀጥ ነው። አሁን ሌሊቱ ሙሉ ስንጓዝ መቶ አለቃ ስማቸው ጠፋኝ። በኋላ
ማን ነበሩ እባካችሁ? ሻለቃ ናቸው ምናምን ነበር አዛዡ። አዘዛችና በሁለት ረድፍ ሌሊት መሄድ ነው በጨረቃ በእንትን በኮምፓስ እየተመራ ጦር ሰራዊት ትልና ኮምፓስ፣ ይሄ እኮ ኮምፓስ ነው ታውቃለህ። ከዚህ እስከዚህ እንደዚህ ትለካለህ። እንዲለክተህ የትኛው በየት አቅጣጫ ነው ይሄ ኮምፓስ ነው። እኛ ስማ አሁን እኮ ነው ዘመን አመጣሽ ኮምፓስ ምናምን ተብሎ ምናምን በእጅ ነው። ይሄ ወታደር ይሄ ነው በጣት እንደዚህ ይሄ ኮምፓስ ነው። ይሄ እንዴት እንደምትመራ እንዴት እንደምትሄድ በዚህ ታውቃለህ። ሰሜን፣ ምስራቁ፣ ምዕራቡ የት እንደሆነ ታውቀዋለህ። በዚህ ሌሊት ሆነ ምን ሆነ እንደ ስማርት ወታደር እነካ እና ከዛ በኋላ ቴኒኩ ዝብርቅርቅ የሚልብኝ ነገሩ ሁሉ ምንድን ነው እናንተ? ወይ ጉድ! የሚገርም እኮ ነው። እና ሽላቦ ሌሊቱ ከዱር የተነሰን በሁለት ረድፍ ነው። በቃ ይሄ በጣም እንጨቱ ምናምኑ አለ እንደ ችፍርግ አይነት ሁሉ እየጣስ ነው። ወታደር እኮ በቃ ገደል ግባ ብትለው ይገባል። ለዚህ እኮ ነው ዛሬ ወታደር እንደዚህ በጦርነት በአምንበትም የሚዋጋው ቃል ኪዳኑ ነው። ይሄን ሲለብስ ያ ቃል ኪዳን አለ። በቃ ታዛዥ ነው። ሂድ ግባ፣ ራስህን አጥፋ ቢል ራሱን ያጠፋል። ወታደር ስነ ምግባር ነው። ለዚህ እኮ ነው ወታደሩ ዛሬ እንዲህ ቆንጥጦ በዚህም በዛ የሚዋጋው ለዓላማ ነው። ዓላማ ስላለው ተዋጋ፣ ትእዛዝ ነው። ይሄ ምንድን ቃል የሚባል ነገር አለ። ያ ቃል ከውስጥ ይገባና ወዲህ እንዳትል ያደርጋል። ቀጥታ ዓላማህ ላይ ነው እና እኛም በዛ ቀጥታ ስንሄድ ተራራው ሽርቁም ቁልቁለቱ ምናምን ስንወጥ አደርና የሽላቦ መንገድ አለ። በቃ ይታያል ከርቀት። በዛ ሄድን። እንደውም እኮ አልማዝ ሁሉ አለው እናንተ የሚባረ ያ ነጩ ቦሮቦሮ አይታችሁት የለ? የሽላቦ መንገድ ነጭ አለ፣ ከርቀት ምትል ነጭ አለ ቦሮቦሩ። ይሄ መንገድ ሲሰራ ከዛ ስር አልማዝ ሁሉ አለ፣ ሜርኩሪ ሁሉ። እንዴ እኛ እኮ መስማማት አቃተን እንጂ አንተ እንዴ እኛ መስማማት አቃተን። ይሄ ሰይጣን ነው መሰል እንዳንስማማ እርስ በርስ እንድንገዳደል የሚያደርገን። ከተስማማን እኮ እኛ እንኳን ልንራብ እንኳን እንደዚህ በጦርነት ልንወድ ልንቀርቶ ለሌላው እኮ አስታራቂና ምናምን የምንሆን ነበር። እና ከዛ አልኳችሁ ሄድን። ሽላው መንገድ አለፍን። ለምለም ነው ይሄ እንደዚህ የበልግ ዝናብ መሰለኝ ጥሎ ነበረ። ለምለም ነው እንትኖቹ ግራሮቹ ምናምን የጣንጨቱ ለምልሟል። ከዛ በኋላ ሄድን። ሽላቡ መንገድ አልፈን ሄድን። ብዙ ሄድን። በቃ ሄድን። ቦታ ተሰጠን። ሌሊቱ ሙሉ ስንሄድ ያደርነው ቦታ ተሰጠን። ከዛ በኋላ ምሽጋችን ጫር አድርገን ጽፈን እንትን ብለን ምንድነው ምሽግ ሰራን። ይህን ታሪክ ይኸው እዚህ መጽሐፍ ላይ አንብቤዋለሁ፣ ጽፌዋለሁ። ይሄ ድንቅ መጽሐፍ ነው። ግዙ። እውነት ይህንን ብትገዙ እኮ የጦርነትን አስከፊነት፣ በጦርነት ደግሞ ምን ያህል ሰው እንዳለቀ፣ በተለይ የሶስተኛ ብርጌድ ፓራኮማንዶ የሶስተኛ ብርጌድ የፓራኮማንዶ ተጋድሎ ከለገዳዲ እስከ ቀብሪ ዳር እስከ ገልደቁ ድረስ ያለውን ይሄ እውነተኛ ታሪክ ተጋድሎ የሚገልጽ መጽሐፍ ነው። ግዙት። ባትፈልገኝ እፈልግሃለሁ። ደራሲና ተራኪ ሊባኖስ ገዳሙ። ግዙት እና እዚህ ላይ ጽፌዋለሁ ልላችሁ ፈልጌ ነው ይሄን አሁን የምነግራችሁን ታሪክ። ከዛ ምሽግ ተሰጠን። ጫር አድርገን በበርሚል ከመኪና ወረደ። መኪና አለ አንድ ኦራል ነው ምናምን አለ። እሱ ወረደ። ሻይ ተፈላ። ከዛ ተሰጠን በጋቤጣ ሻያችን ይዘን በልተን፣ ያው ኮሾሮ ነው በልተን፣ እዛ ምሽግ ይዘን ዋል አደር። በማግስቱ ሻይ ተፈላ። ምን ዘመላ ነው እኮ ምን አለ ጫካ ውስጥ ፍየል ግመል ምናምን እንላለን። ከዛ ልክ ሻይ እኔ እንጃ እኔ አንዴ ፉት ብያለሁ መሰል። ያ ፈጣን ስለሆንኩኝ ቶሎ ብዬ ሄጄ
ወስጃለሁ። ለክፉም ለደጉም ግንባር ቀደም ሆነ እናንተ ለሁሉም ነገር ቶሎ ብትሞትም ብትጥልቅ ነው። እና ይመስለኛል እኔ የመጀመሪያው ሻይ የወሰድኩ እኔ ነኝ። በቃ የመጀመሪያ ሻይ ልጄ እንዲሁ ግማሽ አድርጌዋለሁ። ሌላው እኮ ገና እዛ ተሰልፏል ሻይ ሊወስድ። እኔ ግማሽ አድርጌ ሁለቱን ኮቾሮ ጨርሼ ሁለት ነው የቀረኝ። እንዲህ እየነቀ ኮርሸም ኮርሸም ጥርሴ እንደዛ ያለለገ ኮርሸም ኮርሸም ትነግራለህ ኮርሸም እያሉ ተለበሉ ምሽግ ድፈኑ ምናምን ተባለ። ድፉ ምናምን ምንድን ነው ሻውን ድፋው፣ እሳቱን አጥፋው ምናምን ተነስልኝ። ሁሉ እንዲህ መንቀጥቀጥ ጀመረ። ጦር መጣ፣ እሳት መጣል። በቃ ድፋና ግማሹ እዛ ምሽጉን ለመድረስ አረቶ ወደኋላ ተባለ። ሻው እዛ እንትኑ ይሄ ሻው እንደተጣደ በጎላ ነው በበርሜል እዛው እንደተጣደ ግማሹ ጋቤጣውን እንዲሻይ እንደያዘ ቤት ጀግና የተባለው እንግዲህ ፓራ ኮማንዶ ተመልከ። ጦር በቃ እሳት መጣል ምናምን ሞት መጣ። ቶሎ በል ወታደራዊ ዲት ሄድ ወደኋላ ሲባል ረባላው እንጃ ትንሽ እንደ 1-5 ሜትር ይሆናል። ያችን ነቅለን እንደወጣ ከፊት ለፊታችን መጣ። ዋላ መድፍ አቧሮች ከዛ ደዳል። ከዛ በኋላማ ምን ልነግራቸው፣ እየወደቅን እየተነሳን በላያችን ላይ ይሄን መድፍ ይዘንባል። ይሄ መድፍ ይወርዳል። እዛም ቡን ይላል። አንድም ሰው ምንም ሳይሆንብን ሽላቦ መንገድ ደረስና የሽላቦ መንገድ ይሄ እንደዚህ ነው። የሽላቦ መንገድ ይሄ መንገድ ነው። ከዚህ ደግሞ ዳገት ነው ስሩ። እዛ ስር ሄደና ቦታ ያዘ። በቃ ቦታ ያዝ ተባለ። ማንቀሳቀስ እዛ ቦታ ይዘን በቃ የሶማሌን እንትን መጠበቅ ጀምር። ቀልድ መስሏል። እየተንቀጠቀጥክ እኮ ነው። ባሩድ አሁን አልሸተተንም፣ መድፍ ነው አሁን እኔ ወደቂው ምናምን እያልክ ነው የምታስጠይቀኝ። አሁን እዛ ላይ ምሽግ ያዙ ተባለ። ምሽግ ያዝ እና እየጠበቀ ነው። አሁን እዛ 4-5 ነው። ግማሹ በእንትን ጫት ይሄ ምንድን ነው የጣን እንጨት ስር፣ ግማሹ የግራር ስር፣ ግማሹ ኩይሳ ስር። እኔና አጀር የሚባል ጓደኛ ነበር። የኩይሳ ስር ለጥ ብለናል። ይወርዳል። ከዛ በኋላ እንዲህ ሊያንቀሳቅሰን ነው እናንተ መድፉ እየመጣ ግራር ስር፣ ኩይሳ ስር። ለካ አስተኳሹ ዘዋል። ለካ ዘዋል። ሰሙ ይሄ እውነተኛ ታሪክ እኮ ነው የምነግራችሁ እናንተ። ኧረ ለካ አስተኳሹ እዛ ሽላቦ መንገዱ ዳር እንደ ግራር ነገር አለ፣ በዚህ በቆንጥር ነገር ምናምን እዛ ላይ ቁጭ ብሎ እናቴ ኦሪያ ካለ በሶማሌ ምናምን ይለዋል። ከዛ አንድ እንትን አየው 100 አለቃ ስሙ ጠፋኝ። በቃ እሳት የላሰ 100 አለቃ አራዳ፣ የፒያሳ ልጅ ነው። አራዳ አልኮል ውስኪ አድርጎ የሚጠጣና እሱ አየዋ። እሱ ሳየው ከዛ 2 ልጆችን ያዘና ልክ እየተሳበ ልክ ያስተኳሹ ዛፍ ላይ ኮቶ ነው የሚለው እስሩ ከቻላ ልክ ግራሩ ሲደርስ ቀና አብሎ ሲያይ በሚቀጥለው